ኢየሱስ ራሱ የአባቴን ፍቃድ ላደርግ መጣሁ እኮ ብሏል። ይወቅ እዚህ ጋር በደንብ እኛም የኢየሱስን ፈለግ እንድንከተል ነው። ኢየሱስ ጸልዮ ሁሉ ነገር አድርጎ ያሳየን በዚህ መንገድ እንድንነን ነው። እዚህ ጋር ተረዳ እንጂ የአባቱን ፍቃድ ማድረግ አመጽ አይደለም። ሳያደርጉ አሉ ብዙ ነቢያት አይደለም እኮ ዘለቀ በፈጣሪ ስም ይሄው ያደምጡ ኢትዮጵያ ውስጥ እኮ ብዙ ነቢያቶች አሉ። አሁን ፍቃዱን ሳያደርጉ ዝሙት እየሰሩ የተለያየ ነገር እያደረጉ እግዚአብሔር ከኛ ጋር ነው ሊሉ ይችላሉ። ይሄ አይደለም። ዋናው የአምላኩን ፍቃድ ማድረግ ነው። እሺ አዳምጥሽ። ኢየሱስ ከማን ፊት ነው የሚመሰክረው? በአባቱ ፊት፣ በመላእክቶችም ፊት። አምላክ አይደለም ማለት ነው እሱ ኢየሱስ? ማን? ኢየሱስ ኢየሱስ ክርስቶስ እኮ አባቱ ከስሞች ሁሉ የሚበልጥ ስምና ኃይልን ሰጥቶታል። ኢየሱስ እኮ የተቀባ ነው። ምን ማለት ነው? ስለዚህ አምላክ አይደለም። እንዴት ንገረኝ። ስለዚህ አምላክ አይደለም ወይ ንገረኝ። እንዴት አምላክ እንዳልሆነ ለኔ አምላክ እንደሆነ ሊነግሪ ይችላል። ለማንኛውም ኢየሱስ ክርስቶስ አምላክ እንዳለው አስተማረ እንጂ እኔ አምላክ ነኝ ብሎ የትኛውን ቦታ ላይ አላስተማረም አይደለ? ለመጨረሻ ጊዜ ግን አምላክ እንደመሆኑ እኔ አንተም ማስረዳት ይችላል። እሺ ኢየሱስ ክርስቶስ አምላክ ነኝ ብሎ ነው ያስተማረው ወይስ አምላክ አለ ብሎ ነው ያስተማረው? አምላክ አለ ብሎ አስተምሯል። ለእርሱ አምላክ አለው አይደለ? ኢየሱስ አምላክ አለው አለው። እየጸለየ አይደለም? ወደ አባቱ እየጸለየ አይደል? የጌታ ሰው አሜን ነው። ስለዚህ አምላክ ካለው አንድ አካል ደግሞ ለራሱ አምላክ ሊሆን አይችልም ማለት ነው አይደለ? አምላክ ያለው አምላክ የለም። እኔ ላስረዳሽ። እሺ አሁን እዚህ ጋር እኔ ላስረዳሽ። ስማኝ አንተ። እሺ የአላህ ቃል ወይም የፈጣሪ የአምላክ ቃል ፍጡር እኮ ሊሆን አይችልም። የግዴታ እስልምና ላይ መምጣት አለብህ ማለት ነው? አይደለም ተው። እኔ በእኛው አሁን አላህ ስላልኩ አይደለም። አንተ እንደዚህ የምትለው ተው። ኢየሱስ ክርስቶስ እኔ አምላክ ነኝ ብሎ ያስተማረበት ቦታ ሳይና ኢየሱስ ክርስቶስ የፈጣሪ ቃል እኮ ነው። የፈጣሪ ቃል እንዴት አምላክ ነው ወይስ አይደለም ነው? ባጭሩ አምላክ ነው፣ የእግዚአብሔር ቃል ስለሆነ። ስለዚህ እርሱም አምላክ ነው፣ ፈጣሪውም አምላክ ነው አይደለ? ፈጣሪ እኮ የኛ ፈጣሪ የሚናገር ፈጣሪ ነው። የእሱ ቃል እኮ ነው። ማን ያንተ ፈጣሪ ማን ነው? እሺ ንገረኝ። የኔ ፈጣሪ አብ ኤሎሂም የሚባል ኤሎሂም። በጣም ጥሩ። ኢየሱስ ያንተ ፈጣሪ ነው? ኤልሻዳይ የሚባል ኢየሱስ ያንተ ፈጣሪ ነው? ኢየሱስ የዛ የፈጣሪ ነው አይደለም ያልኩት። ያንተ ፈጣሪ ነው ወይ ኢየሱስ? አዋ። ስለዚህ አብን ፈጣሪ ነው፣ ኢየሱስን ፈጥሮሃል። አብ እኮ ያለ አብ ኢየሱስ አብ ያለ ኢየሱስ እኮ የፈጠረ ነገር የለም። ምድር ራሱ በሱ ቃል አይደለ የተፈጠረ። አላሁ አክበር። ስለዚህ አብ ያለ ኢየሱስ መፍጠር አይችልም ማለት ነው? አይችልም። አላሁ አክበር። መናገር አይጠበቅበትም። ምክንያቱም እኔ እናንተ አንሱ እስካሁን አንተን ሴት ብዬ ጠርቻለሁ ወይንም አንቺ ብዬ ጠርቻለሁ? ስለዚህ አብ መልስልኛ። ያንተንም እየመለስኩ ነው። እኔንም መልስ። አምላክ ነው አይደለ? ሎጂክ አይደለም። የሙሴ አምላክነትና የኢየሱስ አምላክነት አይደለም። ለምሳሌ ዮሴፍን በመጽሐፍ ቅዱስ ላይ ጌታ ተብሏል። አታዳምጥም? ካላዳመጥክ አስወጣለሁ ልትለኝ ነው? ከፈለክ መውጣት ትችላለህ። እያባበልኩ አላስቀምጥህም። ነገር ግን ኢየሱስ ክርስቶስ የመጣሁት እኮ እንድንወያይ ነው። አንሱዬ መወያየት ማለት መደማመጥ የሚለውን አንተም በለች። እሺ ቀጥል። ኢየሱስ ክርስቶስ አምላክ ነኝ ያላለ ውስጥ ግን አምላክ እንደሆነ ተነግሮለታል። ምን ትላለህ? ኢየሱስም አምላክ እንደሆነ ተነግሮለታል። ኢየሱስ ክርስቶስ አምላክ ነኝ ብሎ ተናግሯል አንድ ቦታ ላይ። ሙሴ እኔ አምላክ ነኝ እኮ ብሎ አላለም። አውጣልኝ እንደዛ ቢል ሙሴ እኔ አምላክ ነኝ ያለበትን ቦታ አውጣልኝ። ቆይ አንዴ ስለ ሙሴ ስለ ኢየሱስ ክርስቶስ አንተ አምላክ ነው ብለህ ተናግረሃል። በዚያ ላይ ትቀጥላለህ። መልሰው ወደ ብቻ ተበረስ ኢየሱስ ክርስቶስ እኔ አምላክ ነኝ ብሎ ተናግሯል። መጠየቅ ትችላለህ። አንተ እሱን አይደለም አንተ ጥያቄ ለአንተ ሳይሆን የምታበጀው እኔ ነኝ። ስለዚህ ኢየሱስ ክርስቶስ አምላክ ነኝ ብሎ ተናግሯል አልተናገረም? ጌታ ነኝ ብሎ ተናግሯል። አልጠየቅኩም። ስለዚህ አምላክ ነኝ አላለም አይደለ? ዋት ኢዝ ዘ ዲፈረንስ ቢትዊን አምላክና ጌታ? አምላክ ነኝ ብሏል አላለም ኢየሱስ ክርስቶስ? በቀጥታ እኔ አምላክ ነኝ የሚለውን ቃል እኔ እስካሁን ብሎም ሊሆን ይችላል፣ ግን እኔ እስካነበብኩት ድረስ አይቻል አቅም ወንድም
አላሁ አክበር። ኢየሱስ ክርስቶስ አምላክ ነኝ አላለም። ግን አምላክ ነው እንድትል ያደረገ ታዲያ ምንድን ነው? የአምላክነት ባህሪ ስላየውበት። የአምላክነት ባህሪያቶች ስንት ናቸው? ስንት ናቸው አይባልም። ባህሪያቶችን እነግርሃለሁ። ብዙ ናቸው። ብዙ ባህሪ ያለው እግዚአብሔር ለምሳሌ ፍቅር ነው። ኢየሱስም ፍቅር ነው። አምላክ ኃጢአትን ይሰይራል። የአምላክነት ባህሪያቶች የመለኮት መገለጫዎች ምን ናቸው? እስኪ ቢያንስ አንድ አስተርጉ ከሰተ አንድ አምላክ ለምሳሌ ያሰኝበት ለምሳሌ ምልክቶች ተቀጥል ኢየሱስ ክርስቶስ ፍቅር ነኝ ሲል ፍቅሩ የዘላለማዊ ነው። አንተ አሁን ፍቅር አለኝ ብትል ፍቅር ነገ ሊያልቅ የሚችል የሚቀየር ፍቅር ነው። የሱ ፍቅር ግን ፍቅር ምንድን ነው? አያችሁት አይደለ? የአምላክነት መገለጫ ወላሂ እኮ ፍቅር ነውና ስለዚህ አምላክ ነው። እየሰማኸኝ ነው? ፍቅር የሚል የአምላክነት መገለጫ ነው የሚል መጽሐፍ ቅዱስ ላይ ማስረጃ አምጣ እስኪ። ና ትልቁ ላይ አድርገናል። ፈት ጥያቄ ምን ነበረ? አሁን ትንሽ ድምጽ እየራቀኝ ስለሆነ ፍቅር የአምላክ ከአምላክነት መገለጫዎች አንድን አምላክ አምላክነት ከሚያሰኘው ምልክቶች መካከል ፍቅር ነው የሚል እስኪ ያሳየው መጽሐፍ ቅዱስ ላይ። ስለ ባህሪ ነው የጠየቀኝ። ፍቅር ባህሪ አይደለም። ስለ አምላክነት ባህሪ ነው። የመለኮት መገለጫ አንድን አምላክ አምላክነቱን የሚያሰኝለት ምን ሲያደርግ ነው? አሁን ካላወቅህ ሌላ ትረዳ። አንሲ እኔ አላወቅም የሚለውን ቃል እንኳን አላውቅም። በእርግጥ ካወቅህ በመጽሐፍ አሳየን። ከፍተህ በቃ ወሬው ተውና ካወቅህ መጽሐፍ ቅዱስ ላይ ከፍተህ አሳየን። ያላ እሺ፣ ኢየሱስ ክርስቶስ ፍቅር መሆኑን ማስረጃ ልስጥ። ዘላለማዊ ፍቅር እንዳለው አዳምጥ። መጽሐፍ ቅዱስ ላይ ፍቅር የሚለው የአምላክነት መገለጫ ነው የሚለውን አሳየን እስኪ። የለም። በጣም ጥሩ። የለም። የአምላክነት ባህሪ ሌላ እስኪ ንገረኝ። ኃጢአትን ማሰረይ ነው ማስተሰረይ መሰረይ ወይንም ደግሞ ኃጢአትን ሰርዤልሃለሁ ማለት። በጣም ጥሩ። ኃጢአትን መሰረይ የአምላክ ባህሪ ነው። ይሄ ትክክል። አምላክ ኃጢአትን ይቅር ባይ ነው። ኢየሱስ ክርስቶስ ኃጢአትን ያስተሰርያል ወይንስ ይሰረያል? ራሱ ኃጢአትን ይሰርየዋል ወይንም ደግሞ ኃጢአት ተሰርዮልሃል ማለት ይችላል። ማስረጃ ኃጢአትን እንደሚተራገረበት ልብ በሉ። ኃጢአትን ያስተሰርያል ሳይሆን ኃጢአትን ይሰርያል ነው የጠየኩት። ኃጢአትን ይሰርያል ማለት በራሱ ይቅር የሚል ነው። ያስተሰርያል ማለት ግን ይቅር የሚያስብል ነው። ገብታችኋል አይደል? ያ ነው ኃጢአትን ማስተሰረይ። በርካታ የፍጡሮች ባህሪ ነው መጽሐፍ ቅዱስ ላይ። ኃጢአትን ያስተሰርያሉ። በቃ አሁን ኃጢአትን ይሰርያል ኢየሱስ ራሱ ብሎ ነው። ያላ ክፈት። እየሰማኸኝ ነው? ላነብ እየተዘጋጀሁ ነው። መጽሐፍን አውጣው። አሁን ያልከው ያስተሰርያልና ይሰርያል በሚለው ላይ ትንሽ ለምሳሌ አንሱ። ለምሳሌ አውጣለሁ። እሱን አውጣልሃለሁ። ችግር የለውም። እሱን የትም አልሄድም። ይሰርያል ብለሃል አንድ ጊዜ። መጽሐፍን አውጣውና ኢየሱስ ኃጢአትን ይሰርያል የሚለውን አሳየው። አውጣልሃለሁ። ግን አሁንም አንሱ። ቅልቦና ካለ ጆሮ ካለ የምትሰማ ከሆነ ክፈተው መጽሐፍ። እሺ ላውጣልህ። እሺ ጠብቀኝ። እሺ 1 ሰከንድ 30 ሰከንድ ስተኝ ቃል በቃል ኃጢአትን የሚያስተሰርዩ ሰዎች ና ተመልከት። ከኢየሱስ ክርስቶስ ውጭ ኃጢአትን የሚያስተሰሪ አለ የለም? መጽሐፍ ቅዱስ ላይ እግዚአብሔር የማስተሰሪያን መንገድ ስለሰጣቸው ወይንም ደግሞ የማስተሰሪያ መንገዱን ለምሳሌ ሊቀ ካህናቶች ማለት ተሰርዮልሃል ብሎ መናገር አይችሉም። አዳምጥ። ተሰርዮልሃልና ማስተሰሪያ ይለያያል እኮ ወንድሜ። አንሱ። አሁንም ስማኝ። ተሰርዮልሃል ማለት ምን ማለት ነው? መልስልኝ በጌታ። ወላሂ ላዚም ያልጠየኩትን ነው የሚያወራው። ኃጢአትን እሰርያለሁ ብሎ ኢየሱስ የተናገረበት ቦታ አለ የለም? አንድ ወይንም ሌላ አካል ችግር የለም። ኢየሱስ አይናገር፣ ሌላ አካል ኢየሱስ ኃጢአትን ይሰርያል ብሎ የተናገረለት አለ የለም? አሁን በቀጥታ መልስ። ያልተጠየቅከውን እየሄድክ አታውራ። እሺ የተዋየ ይኸውልህ ወንድሜ አንሱ። አሁንም ቅልብ ሆና ካለ ለመስራት ተሰርዮልሃል ብሎ የሚናገር ከአንዱ ከእግዚአብሔር በቀር የለም። አለ የለም? ኢየሱስ እኔ ኃጢአትን እሰርያለሁ ያለበት
ወይንም ደግሞ ኢየሱስ ኃጢአትን ይሰራል ተብሎ የተነገረበት ቦታ አለ የለም? መጽሐፍ ቅዱስ ላይ አለ? እኔ እያልኩ ያለሁት ኢየሱስ ክርስቶስ ኃጢአትህ ተሰርዮልሃል የማለት ምንም ማድረግ አይቻልም። ወላሂ መልሱን በቀጥታ ክርስቲያኖች አንዲት ቦታ ላይ መጽሐፍ ቅዱስ ላይ ኢየሱስ ኃጢአትን እሰርያለሁ ያለበት ካለ አምጡ። ወላሂ የለም። ወይም ሌላ አካል ችግር የለውም ኢየሱስም አይናገር፣ ሌላ አካል ሐዋርያቶች የሚሆን ማንም ኢየሱስ ኃጢአትን ይሰርያል ብሎ የተናገረበት ቦታ ካለ አምጡ። ላ የለም በፍጹም መጽሐፍ ቅዱስ ላይ አንድ ቦታ ላይ ያስተሰርያል መባል ስልጣን መሰጠታቸውንና በዚያ ላይ ኃጢአት ይቅር የሚባልበትን መንገድ ማሳያታቸውን የሚገልጽ የሆነ ነገር እንጂ ሌላ አይደለም። አሁን ኢየሱስ ክርስቶስ ተመልከቱ፣ ከእርሱ በፊት ኃጢአትን የሚያስተሰርዩ አካሎች አሉ ወይ መጽሐፍ ቅዱስ ላይ ብለን ስናይ፣ አሁን ኃጢአትን ያስተሰርያል። ተመልከቱ፣ ኑ ላሳያችሁ። ኃጢአትን እንደሚያስተሰርዩ ክርስቲያን አለ እዚህ ጋር። እኔ ክርስቲያን ነኝ። በጣም ጥሩ። በዚህ ጉዳይ ላይ ትቀጥላለህ ወይስ ሌላ ጥያቄ አለ? ኖ ጥያቄ አለኝ። ትጠይቃለህ። በዚህ ላይ ግን ኢየሱስ ክርስቶስ እኔ ኃጢአትን እሰርያለሁ ብሎ የተናገረበት ቦታ መጽሐፍ ቅዱስ ላይ በእኔ ያመነ የዘላለም ሕይወት ይኖረዋል ብሏል። አልጠየቅኩም። ዳት ሚንስ የዘላለም ሕይወት ማለት ከኃጢአት ተሰርዮልህ ነው የዘላለም። ጥያቄ መጠየቅ እችላለሁ? የተጠየቀውን መልስ የለህም አይደለ? ኢየሱስ እኔ አንተ ቃል በቃል በቀን 5 ስገዱ የሚለው አለ? አሳየኝ። ከቁርአን አሳየኝ። አንተ አይደለህ የምትመርጠው ማስረጃ። አያችሁ አይደለ? ከቁርአን በቀን 5 ስገዱ የሚል አሳይ። አዳምጥ። በጣና እኔ ጥያቄ ጠይቅና ከዮሐንስ ወንጌል ብቻ ነው ፈልገው። ያስኬዳል? እንደዚህ አያስኬድም። ኢየሱስ የሚል ቃል ብሉይ ኪዳን ላይ አንዲት ቦታ ላይ ልታመጣ አትችልም። ለምሳሌ አይደለ? ወይንም ደግሞ ኢየሱስ ክርስቶስ በድንቅ ቃል እንደሆነ ማስረጃ አምጣ ብለህ ከዮሐንስ ውጭ በሌላ በማቴዎስ በማርቆስ በሉቃስ ላይ አምጣ ብለህ ልታመጣ አትችልም። አንድ ጊዜ ሱራ 3:7 ላይ ቁርአን ቃል በቃል የተብራራሁ ነኝ ይላል። አዳምጥ። ኢየሱስ ኃጢአትን ይሰርያል የሚል ቃል አለ ወይንስ የለም መጽሐፍ ቅዱስ ላይ? ወይንስ እኔ ኃጢአትን እሰርያለሁ ብሎ የተናገረበት ቦታ አለ የለም ነው የተባለው? በእኔ ያመነ የዘላለም ሕይወት አለው ይላል። ኢየሱስ ግን ኃጢአትን እሰርያለሁ አላለም። ኦኬ፣ ቃል አንተ ነህ የምትመርጥላቸው ማለት ነው። መምረጥ አሁን አንተ እየመረጥክ ነው ያለኸው ቃል መምረጥ ሳይሆን አዳምጥ። የአምላክ ባህሪያቶች የሚባሉ ነገራቶች አሉ። ልጅም ሲያወራ ጊዜ ከአምላክ ባህሪያቶች ምንድን ነው አንዱ ስለው ጊዜ ኃጢአትን ይቅር ማለት የአምላክ ባህሪ ነው አለ። ትስማማለህ? አትስማማ? ይኸውልህ እኔ በምንም ቢሆን አሁን አንተ ቃል እየመረጥክ ነው። አስተሰርያለሁ የሚለውን አንድ ልጨርሰህ። እንደዚህ ሆነ ነው የምንቀጥለው ማለት ነው። እንደዚህ ሆነን መቀጠል የለብንም። ለምከር እንደዚህ ሆነ አትቀጥል። አንተ የተጠየቀውን መልስ። እንዴ ልጠይቅህ ነበረ። ኢየሱስ ማለት ምን ማለት ነው? ምንም ማለት አይደለም። ይሄ ስም አይታወቅም እያልኩ ነው። በቃ የወለስኩልህ። ምን ማለት ነው? መጀመሪያ ትርጉሙ ምን ማለት ነው? ምንም ትርጉም የለውም። አይታወቅም እያልኩ እኮ ነው። ኢየሱስ የሚባል ሰው አይታወቅም። ወንድሜ አይታወቅም አትበል። ተረጋጋ እንጂ እንደዚህ ማለት ነው። ያው በማስረጃ ነው የምልህ። ኢየሱስ ማለት ምን ማለት ነው? የለም መድኃኒት አይታወቅም። ኢየሱስ መድኃኒት ማለት ነው። ሰማኝ፣ መድኃኒት ማለት ነው። ተሳስተሃል። እሱ ላመጣልህ እኮ ነው። ኧረ ተው እባክህ። ሰማኝ እንዴ ሁሌ እኔ እኮ ግራ ገባኝ። ወያት አልመለስክልኝ። ዝም ብለህ ሌላ ነገር ታመጣብኛለህ። መጀመሪያ መልስልኝ። በነቢያት ተሰብኳል አልተሰበከም? እሺ ያሳየን እስኪ። ላሳየን። በነቢያት ተሰብኳል አልተሰበከም? እኔ አመጣልሃለሁ። በነቢያት ተሰብኳል አልተሰበከም? እሺ አምጣልና አንዴ። በነቢያት ተሰብኳል አልተሰበከም? መሐመድ ያመጣው ራሱ ነው እንጂ በነቢያት ተሰብኳል አልተሰበከም? ምንም ማድረግ አይቻልም። አያችሁት አይደለ? ስለዚህ አንድ እሱ ከሆነ ዝም ብለህ አዳምጥ። መልስልኝ። አሁን በነቢያቶች እንደተሰበከ መልስልኝ። በነቢያት ተሰብኳል አልተሰበከም? አዳምጥ እኮ ለመልስልህ። ይሄ ምን ነው? ረጋ በለህ እኮ ለመልስልህ ጠይቅ አይደለ? ሚት አድርግነት። እሺ በነቢያት ኢየሱስ የሚባለው በነቢያት ተሰብኳል ወይ እያለን ነው? አልተሰበከም። ያው መልሱ አይታወቅም። ኢየሱስ የሚባል ሰረደም እያወራሁ ያለሁት እንዴ መልስ አጣ። መልስ ስለሌለ ነው እሱ መልስ ስለሌለ ነው። አንተ አሁን እንደዚህ እያልከኝ ያለው መልስ የለም። መልስ የለህም። በነቢያት
ኢየሱስ ክርስቶስ አይደለም እያወራሁ እንዴ? እሺ ስለ አላህ ተነቀደም ጨረስን እኮ አሳየንህ እኮ አመንክ እኮ። አሁን ትርጉሙን አረማይኩን ምናምን የምትለውን እኔ አመጣልሃለሁ። እሱን ነገ ብያለሁ። ዛሬ ግን ምናምን አትበል መሐመድ እባክህ። በነቢያት ተሰብኳል አልተሰበከም። ለምን እንደተናደደ ታውቃላችሁ? ለምን እንደተናደደ ታውቃላችሁ? ኢየሱስ ቋንቋ ራሱ ኢየሱስ አምላኩን አላህ ብሎ እንደሚጠራ እሺ በቃ እንደሱ ከሆነ አረማይኩ እንደሱ ነው። በቃ አረማይኩ እንደሱ ነው። በቃ አዳምጥሽ ረጋ በል። አሁን ያወጡልሃል። እሺ ኢየሱስ ክርስቶስ በተለይ ኢየሱስ አምላኩን አላህ ብሎ ለምን ኢየሱስ ክርስቶስ እዚህ ጋር ኢየሱስ ክርስቶስ አትበለኝ እንዴ? አላህ ተሰብኳል አልተሰበከም ነው ያልኩት። ረጋ በል። ከዚህ በኋላ የምትፈልግ ከሆነ ሰው እያወራ በቃ ማውራት አልፈለክም። ስለዚህ ትወርዳለህ። ኖ እንደዛ አይደለም። አውርደኝ፣ ችግር የለውም አውርደኝ፣ ግን መልስ ስጠኝ። ለዚህ እኮ ልንሰጥህ ነው። አትረብሽ። ይሻላል። ኢየሱስ አትበለኛ ታዲያ። ኢየሱስ እዚህ ጋር እላለሁኝ አንዴ እዚህ ጋር ኢየሱስ ክርስቶስ በአረማይክ የተጠቀሰው ኢየሱስ ክርስቶስ መድኃኒት ነው የኛ ነው። እዛ ጋር ግን አላህ ብሎ የተጠራው ግን አላህ ብሎ ግን እዛ ጋር የተጠራው መሐመድ እንዳየነው ጣዖት ነው የሚለው። እሱም የጨረቃ ጣዖት ነው የሚለው። ጦጣ ልክ እንደዚህ ወሰን ያልፋለሁ ያቻቸው አይደል? ምንም ማድረግ አይቻልም። ስለዚህ መልስልኝ። አንዴ አድሚኖች ካላችሁ በቃ خلاص ነዝሉህ تحت አላህን መሳደብ ሲጀምር ጊዜ ምንም አትጠብቁ። እኛ ማስረጃ ያሳየነው ነበር። ለሚናገረው ንግግር ቢያንስ ማስረጃ አምጣ ሲባል ጊዜ 10 ደቂቃ ጠብቁኝ ጎረቤት ይሮብኝ ነው እሺ ነገ አመጣለሁኝ ነው በቃ ሌላ ነገር የለም። እኛ ግን አላህ የሚለው የኢየሱስ ክርስቶስ አምላክ ጭምር እንደሆነ ስንናገረው ጊዜ ኢየሱስ የሚናገርበት ቋንቋ ምንድነው ስንለው ዕብራይስጥ ነው አለ አይደለም አረማይክ ነው። ማስረጃ አሳዩኝ አያሳየ ነው። ከዛ መልሶ እንደገና አሁንም አሳዩኝ እያለ ነው። ከዚያ በኋላ የአምላክ ስም አላህ ተብሎ እንደሚጠራ አየህ፣ መሰከርክ ራስህ። ኢየሱስ አምላኩን በአረማይክ ማን ብሎ ነበር የሚጠራው ብለን ስናሳየህ አላህ ብለህ ራስህ መሰከርክ። አንብብ ተብለህ አስነበብነው ሁላ። ከዚህ አንድ ሕፃን ልጅ ሲወለድ እስከ 40 ወንድ ከሆነ እስከ 40 ሴት ከሆነች ደግሞ እስከ 80 ነው። ከዛ በኋላ ትጠመቃለች፣ ከዛ ክርስትና ትይዛለች ነው። እንግዲህ አሁን አንተ ገና ሲወለድ ሙስሊም ነው ካልከኝ ሙስሊም የሚያስለው ምንድን ነው ብዬ ብጠይቅስ? እንግዲህ አሁን ሰው አንተ አሁን ሙስሊም ነህ። ሙስሊም ያስባለህ ምንድን ነው? በአላህ ማመን። ሁሉም ነፍስ ደግሞ ሲፈጠሩ ጊዜ ዘንድ አዳም በተፈጠረበት ጊዜ በአንድ አምላክ በአላህ አምነዋል። ማስረጃ ቁጥቼ ላሳየህ። ማንም በአንድ አምላክ ያምናል። ለበአንድ አምላክ አላልኩም። በአላህ አምላክነት ያምናል። አላህ ማለት ደግሞ አንድ አምላክ ማለት ነው አይደለም? ማን ያለ አላህ ማለት ነው። አላህ ስሙ ነው። እሱ የአምላክ ስም ነው እኮ ስሙ ነው። አላህ ማለት ምን ማለት ነው? ተርጉሞ በአማርኛ በብቸኝነት የሚመለከው ብቸኛው አምላክ አላህ ጌታ ማለት ነው። ማን ያለ አይደለም? ጌታ ማለት ነው አይደለም? እሺ ንገረኝ። እሺ አላህ ምንድን ነው? በመጀመሪያ ስም ነው። እሺ ስሙ ነው። እስሙን ለዛት የሚፈደሰ እኮ ስሙ ነው። እኔ እኮ ስሙ አይደለም አላልኩም፣ ስሙ ነው። አውቃለሁ። ስለዚህ አሁን አንተ አንድ አምላክ እንዳለ ሁሉም ያምናል ስትል ጊዜ የአንድ አምላክ ማን ነው ብዬ ብጠይቅህ ማን ነው ትላለህ? አሁን ለምሳሌ ከአሁን በፊት የሆነ ሼህ ሲናገር ስሰማ ሙስሊም ማለት በአንድ አምላክ የሚያምን ብሎ ተናግሮ ያውቃል። እኔ ሰምቻለሁ። በአንድ አምላክ የሚያምን የዚያ የአምላክ ስም ማን ነው አለ? አላህ ነው። ሌላ ማን ይሆናል? አይዋ አያር። ስለዚህ በአላህ አምላክነት ያምኑ ነበር እነዚህ ሰዎች ነፍሳት ሁሉ ሲፈጠሩ። እኔ ጌታቸው አይደለሁም ምን ብሎ አላህ ሱብሓነሁ ወተዓላ ጠየቃቸው። አዎ ጌታችን ነህ አንተ ብለው አላህን አመኑ። አላህ ማለት በአንድ አምላክ የሚያምን ማለት ነው። አንድ አምላክ ነው፣ እሱም አላህ። አይዋ ቀጥላል። በቃ በዚህ ሄደናል። አሁን በዚህ እንስማማና ሄደናል። በዚህ እኔም ተስማምቻለሁ። ስለዚህ አሁን አንተ ሙስሊም ነህ። ሙስሊም ያስባለህ ምንድን ነው? በአላህ ማመን። በአላህ በማመኔ ሙስሊም ያስባለህ። እሺ ቆይ ልጨርስልህ። አሁን አንተ በአላህ ስለምታምን ሙስሊም ነህ ማለት ነው። እሺ አሽሀዱ አላህ ላሂ ኢላላህ መሐመድ ረሱሉላህ ይሄን ስትል አሁን ለምሳሌ ሻሃዳ ዛል ማለት ነው። ይሄ ምስክርነት ነው ማለት ነው።
ምስክር ነው። ይሄ ምስክር ነው አይደል? ይሄ ማለት የሙስሊም ምስክር ማለት ነው። ሳ ሀሳብን ጨርስ። እየተሳሳክ ነው። እንዳርመህ ከፈለክ ዳርመህ። አሁን የተናገርከው ሙሉ ስህተት ነው። ዳርመህ። እሺ አሽሀዱ አን ላ ኢላሃ ኢለላህ ከአንዱ አላህ ከአላህ በስተቀር በእውነት የሚመለክ አምላክ የለም ብዬ መሰክራለሁ ማለት ነው። እሺ በቃሉ ስላልተናገርከው ግን አንተ ተጋራ ሄድሽ ሀሳብ መሆኑን መመስከር አይደለም። አሽሀዱ ጥያቄ ምን በግልጽ ጥያቄን አስቀምጠው አጠር አድርገህ። ይኸው ግልጽ እኮ ነው። አሁን ለምሳሌ አሁን አንድ ሙስሊም ምስክርነቱ አሁን ምስክርነቱ የሚረጋገጠው ላሂ ኢላላህ መሐመድ ረሱሉላህ አሽሀዱ አላህ ላሂ ኢላላህ መሐመድ ረሱሉላህ አይደለም። ይሄ ምስክርነት ይባላል። በአማርኛ ነገር አረበኛውን ተውና ሀሳብህን በአማርኛ ነገርን ችግር የለውም እረዳሃለሁ። ለምሳሌ አንተ ሙስሊም ነህ እና ምስክርነት አሁን በምንድን ነው? እሺ አንተ ሙስሊምነት ምስክርነት ምንድን ነው? አሁን ለምሳሌ ነገር ያለው እኮ ክርስትና ምስክርነት የክርስትና ምስክርነት መጠመቃችን ነው። ምን ምስክርነት አለው? ይሄንን መጠመቅ ያስተማረ ነብይ ማን ነው? የለም እኮ ነብያቶች አያውቁትም። አሁን ክርስቲያን የሚያስብለን ስንጠመቅ ነው። ማን ያለው? እኛ ክርስቲያን የሚያስብለን ስለተጠመቅን ነው። ካልተጠመቅን ክርስቲያን አይደለንም ብላችሁ ነው የወሰዳችሁት። ለዛ ነው አሁን ለምሳሌ አንድ ሕፃን ልጅ ገና ሲወለድ ካልተጠመቀ ክርስቲያን አይደለም ነው ብሎ ይወስዱታል። እሺ ረጋ ብለህ አውራ። ይኸውልህ ደማመጥ ረጋ ብለህ የሆነ ሀሳብ አዳምጠህ እሺ ያዳመጥ እየተደማመጥ አንድ ሰው የሚጠመቀው ለምንድን ነው? ክርስቲያን ለመሆን ነው። ከዚያ በፊት ክርስቲያን አልነበረም ማለት ነው። ክርስቲያን አልነበረም ማለት ነው። አልገባኝም። ካልተጠመቀ ስለዚህ እስካሁን ክርስትና አልነበረም እያልከኝ ነው? አንድ ሰው የሚጠመቀው ክርስቲያን ለመሆን ነው፣ ክርስትና ለመነሳት ነው አልከኝ። ሳይጠመቅ በፊት ምን ነበር? ክርስቲያን አልነበረም ማለት ነው ያለች ያ ሰው። እናንተ እኮ ነው የወሰዳችሁት። እኔ አሁን እስከዛ ካልተጠመቀ እሱ የአዳምን ዛል ነው። የአዳምን የእናቱም ወይም የአባቱም አይደለም፣ የአዳምን። ሰው የሚጠመቀው ለምንድን ነው? ባጭሩ ሰው የሚጠመቀው ለምንድን ነው? አንተ እስከዛው እዩ። አሁን ለምሳሌ ገና ስትወለድ ካልተጠመቅ የአዳምን ትይዛለህ። ነፍስ ግን የፈጣሪ ናት። እሱም ትጠመቃለህ። ከተጠመቅ በኋላ ክርስትናን ትይዛለህ። በእኛ ይሄ ነው እኮ ሰው የሚጠመቀው። ለምን ገና ካልተጠመቅ ምን ለመሆን ነው የሚጠመቀው? የሚጠመቀው ሰው ምን ለመሆን ነው? አንድ አካል የሚጠመቀው በክርስትና ምን ለማግኘት ነው? ምንን ስላጣ ነው? ነፍሱ የፈጣሪ ስለሆነች ነፍሱ ስላጣ ነው ወይንስ ምንድን ነው ያጣው ነገር? ምንስ ለማግኘት ነው የሚጠመቀው ሰው? ለፈጣሪ ስለምንሰጥ ወይም ስለሰጠን። እሺ ሳይጠመቅ በፊት ምን ነበር? ከሃዲ ነበር? ለፈጣሪ ነፍሱን አልሰጠም ነበር? በአዳም ነገርኩ እኮ በአዳም ነው። በቃ እሱ አዳምን ነው የሚይዝ እስከዛው ገና እንደተወለደ። አዳም ደግሞ የመጀመሪያ ፍጥረት ነው እኮ። ስለዚህ ኃጢአት መጀመሪያ በአዳም ስትል ጊዜ ማጣተኛ አይደለም። ታዲያ ለመዳን ነው የሚጠመቀው አንድ ሰው? ምን ለመሆን ነው የሚጠመቀው? አላማው ምንድን ነው? ክርስትና አሁን ለምሳሌ ነፍሴ የፈጣሪ ናት፣ የመድኃኒታችን ናት። ስለዚህ ለሱ እንሰጣለን። ይኸውልህ አዳምጣ። የጥምቀት አላማው ምንድን ነው? ምን ስላጎደለበት ነው ሰው የሚጠመቀው? ምን ስለማግኘት ነው የሚጠመቀው? መጀመሪያ ምን እንደጎደለበት ንገረንና ይሄን ነገር ስላጣና ስለጎደለበት ይሄን ነገር ለማግኘት ይጠመቃል ብለህ ንገረን እስኪ። የጥምቀት አላማ ይሄ ነው። በቃ እዚህ ጋር ነው። ምን የጎደለበት ተጠመቀ? ምን ስለማግኘት ነው የሚጠመቀው? ምንም። ይሄ አሁን ለምሳሌ ምን ጎሎበት ነው ካልከኝ፣ ለምሳሌ የሚጠመቀው ለምንድን ነው ነው? ይሄ ነው ጥያቄ። የሚጠመቀው ነፍሱን ለፈጣሪ እየሰጠ ነው። በቃ አላወቅኸውም። እኔ ልንገርህ ለምን እንደሚጠመቅ ሰው መጽሐፍ ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ግን ይፈረድበታል ይላል አይደል መጽሐፍ ቅዱስ? ይፈረድበታል።
ይላል። ይላል። አብዱልከሪም አውጣለት አለ። እሺ እናሳይ። አብዱልከሪም አውጣለት ይመቻል። ታለች ያመነ ያላመነ ያልተጠመቀ ይፈረድበታል የሚለውን አውጣለት አንድ ጊዜ። ቁርአን ላይ አይደለም ፈልገው እኔ ችግር የለውም። መጽሐፍ ቅዱስ ላይ ማርቆስ 16:16 አውጣለት። ያው ሊያወጣለህ ማርቆስ 16:16 ያው ያመነ የተጠመቀ ይፈረድበታል። እሺ ስለዚህ አየሁት። ስለዚህ ሰው እንትን የሚለው የሚጠመቀው ከዚህ አንድ ጥያቄ ልጠይቅሽ። ተቀብያለሁ። አንድ ጥያቄ እዛው ላይ ሌላ ልጠይቅሽ። እሱን ተቀብያለሁ። ቁርአን የማን ቃል ነው? የአላህ ቃል። ቁርአን የአላህ ቃል ነው። ቃሉ የአላህ ነው። የመሐመድ ሰለላሁ ዐለይሂ ወሰለም አይደለም። እርሳቸው ከአላህ ተቀብለው የተናገሩት ያደረሱት እንጂ እርሳቸው አይደለም። የወረደው በመሐመድ ሰለላሁ ዐለይሂ ወሰለም ነው። ስለዚህ የጻፈው መሐመድ ነው የጻፈው ማለት ነው። ሰሃቦቻቸው ናቸው የጻፉት። አላላላ መሐመድ የጻፈው እሱም ከአላህ የተላከ ስለሆነ ስለዚህ የጻፈው መሐመድ ነው። ስለዚህ ቃሉ የማን ነው? የመሐመድ ነው። ግን በፈጣሪ የተላከ ነው ማለት ነው። ቃሉ እርሳቸው አይደለም። እሺ አዳምጠው ላስረዳ። እሺ እየሰማሁ ነው። ለማንኛውም ስራ ላይ ነኝ እኔ። ስራ ትቼ ነው የባሰ ከሰውየው ጋር ትንሽ ያማል እንዴ? ሰውየው ከመጣይቀው ብያለሁ። አሁን ቤት አድርግና ላስረዳ ስለ ቁርአን አመጣጥና አጻጻፍ ባጭሩ ስራ ስላለኝ አጭር አድርገው። አይ ቤት አድርገው። ቁርአን ከማን ዘንድ መጣ? በማን አማካኝነት መጣ? ለማን መጣ? ማን ጻፈው? የሚለውን እንመልከት። አሁን ቁርአን ከማን መጣ? ከአላህ ዘንድ ከአምላክ ዘንድ ነው የመጣው። በማን አማካኝነት መጣ? በመልአኩ ጅብሪል ዓለይሂ ሰላም ወይም በገብርኤል አማካኝነት መጣ፣ በመንፈስ ቅዱስ ምሪት። ለማን ነው የመጣው? ለነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም መጣ። ማን ጻፈው? የነቢ ሰለላሁ ዐለይሂ ወሰለም ሰሃቦች ወይም ደቀ መዛሙርቶቻቸው ተማሪዎቻቸው ጻፉት። ማስረጃ ቃለ ስብሓነሁ ወተዓላ ፊ ሱረት ሹዓራ ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን ቢሊሳኒን ዐረቢይን ሙቢን እያለ ይናገራል። ይህ ቁርአን ከእኔ ከዓለማቱ ጌታ ከአላህ ተወረደ አለ። አሁን ከማን እንደተወረደ ተናገረ። ቀጥሎስ ማን አወረደው? ነዘለ ቢሂ ሩሑል አሚን ታማኙ መንፈስ መልአኩ ገብርኤል አወረደው አለ። ማን ያወረደው? ከአላህ ዘንድ መልአኩ ጅብሪል ዓለይሂ ሰላም። በማን ላይ ወረደ? ዐላ ቀልቢከ ያ ሙሐመድ ሊተኩነ ሚነል ሙንዚሪን አይ ሚነል አንቢያ። ሙሐመድ ሆይ በአንተ ልብ ላይ ወረደ ከነቢያቶች መካከል እንድትሆን ዘንድ አለ። ስለዚህ ከአላህ ወረደ፣ በመልአኩ ገብርኤል አማካኝነት ወረደ፣ ለነቢ ሰለላሁ ዐለይሂ ወሰለም ወረደ። ማን ጻፈው? የነቢዩ ሰለላሁ ዐለይሂ ወሰለም ሰሓቦች። ማን ጻፈው ብሏቸው? ራሳቸው ነቢ ሰለላሁ ዐለይሂ ወሰለም አዘዋቸው። መቼ ተጻፈ? በዚያው ቁርአን እየወረደ ባለበት ጊዜ በእርሳቸው ዘመን። የጻፈው አካል ራሱ ሲናገር የነቢ ሰለላሁ ዐለይሂ ወሰለም ሰሓባ ምን አለ? ዘይድ ብኑ ሳቢት የተባለው ኩና ኑአሊፍ ልቁርአን ዐንደ ረሱሊላሂ ሰለላሁ ዐለይሂ ወሰለም አለ። ከነቢዩ ሰለላሁ ዐለይሂ ወሰለም ዘንድ ቁጭ ብለን ቁርአንን ስንጽፍ ስናዘጋጅ ነበር ይላል። ከማን ዘንድ? ከእርሳቸው ዘንድ። ያቸው በሌላ ቦታ ላይ ዘይድ ብኑ ሳቢት ኩንቱ አክቱቡ ልወሕየ ሊረሱሊላሂ ሰለላሁ ዐለይሂ ወሰለም አለ። ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ግልጠተ መለኮትን እጽፍላቸው ነበር አለ። ያቸው ያ ነቢዩ ሰለላሁ ዐለይሂ ወሰለም ይህን ሰሓባ ዘይድን ስሙን እየጠሩ ና ዘይድ ጻፍ ቁርአንን እያሉ ያዙት ነበር። ማስረጃ ቃለ ነቢ ሰለላሁ ዐለይሂ ወሰለም ኡድዑ ሊ ዘይደን ፈልየክቱብ ዐኒ አልቁርአን፣ ዘይድን ጠሩት ከእኔ ቁርአንን ይጽፍ ዘንድ እያሉ ያዙት ነበር። ይህ ነው። ልክ እንዲሁ ደግሞ ሌሎች ሰሓቦች እና አቡበክር ስዲቅ ረዲየላሁ ዐንሁ ይህን ነገር ይመሰክራሉ። አቡበክር ስዲቅ ይህን ነገር ሲመሰክር ምን አለ? ያ ዘይድ አንተ ለዚ ኩንተ ተክቱቡ ልወሕየ ሊረሱሊላሂ ሰለላሁ ዐለይሂ ወሰለም አለ። ዘይድ ሆይ አንተ ነበርክ ከነቢ ሰለላሁ ዐለይሂ ወሰለም ዘንድ ቁጭ ብለህ ቁርአንን ግልጠተ መለኮትን ስትጽፍ የነበርከው እኮ እያለ ይመሰክርለታል ማለት ነው። ይህን ይመስላል። እሺ
መቅዲ ጥያቄ አለሽ? ሰላም አያ ጥያቄ አለኝ። ሰላም ሰላም። ስማይ እሺ ስለዚህ የወረደው ከአላህ ነው። አላህ ደግሞ ለጅብሪል ላከው፣ ጅብሪል ደግሞ ለመሐመድ صح صح ተግባብተናል አሁን። ስለዚህ በጅብሪል አማካኝነት ለመሐመድ ወርዷል። ከመሐመድ ደግሞ ለኛ ለባሪያዎቹ አካፍሏል ማለት ነው። ስለዚህ ጅብሪል አሁን መላእክት ነው። መሐመድ ሰለላሁ ዐለይሂ ወሰለም ደግሞ መላእክተኛ እንትን ነው። እሱ አሁን ምን እንለዋለን? እሺ ነቢይ ወላ መላእክት? ነቢይ ናቸው። የአላህ መልእክተኛ ነቢይ ናቸው። ስለዚህ በጣም ቅርብ የሆነው ጅብሪል ነው ማለት ነው። ለማን? ከፈጣሪ ጋር በጣም ቃሉን የተቀበለው እርሱ ነው። ነገር ግን ለአላህ ከነቢይ ሰለላሁ ዐለይሂ ወሰለም ማንም ይቀርብ የአላህ መልእክተኛ የአላህ መልእክተኛ የአላህ ጅብሪል ነው። ስለዚህ እንግዲህ ከፈጣሪ በታች ደግሞ በጅብሪል ታምናላችሁ? ጅብሪል የአላህ መልአክ እንደሆነ እናምናለን። አላህ ከፈጠራቸው መልአኮች መካከል ታምናላችሁ? አሁን ቅድም አሁን የሰጠኝ ልጅ ጓደኛዬ ማለት ነው እንዲህ ብዬ ጠይቄው ነበረ። ከጅብሪል እና ከመሐመድ የትኛው ነው ቅርብ? ለአላህ የትኛው ነው የሚቀርብ ብዬ ስጠይቀው ሁሎችም እኩል ናቸው አለኝ። እንደዛ ነው? ሽሜት አድርግና አዳምጠሽ። ከጅብሪል እና ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ለአላህ የሚቀርበው የትኛው ነው ይላል። አሁን ቃልም በመቀበል ከሆነ ከአላህ ነቢያችን ሰለላሁ ዐለይሂ ወሰለም ቁርአን ሲመጣላቸው ጊዜ ከአላህ ለመልአኩ ጅብሪል ይሰጠዋል። አላህ መልአኩ ጅብሪል ለነቢ ሰለላሁ ዐለይሂ ወሰለም መጥቶ ያደርሳል። ነገር ግን ከአላህ ዘንድ ባላቸው ደረጃ ማን ይቀርባል ከተባለ ነቢዩ ሰለላሁ ዐለይሂ ወሰለም ከሰውም ከመልአክም ሁሉ በላይ ናቸው። እርሳቸው ከማንም ጋር አይወዳደሩም። ያ ሰላም የጅማዓ النبي صلى الله عليه وسلم النبي صلى الله عليه وسلم أفضل من كل بني آدم كأدام نجوش كله بلاج ناتشو ما سرجع. قال النبي صلى الله عليه وسلم أنا سيد ولد آدم ولا فخر، وأنا أول من تنشق عنه القبر يوم القيامة ولا فخر، وأنا أول شافع مشفع يوم القيامة ولا فخر، وأنا أول من يدخل الجنة يوم القيامة ولا فخر، وأنا حامل لواء الحمد يوم القيامة ولا فخر. حديث ليس يناقر منارو أني يا أدام نجوش كله بلاجنا عليك أنا إيه سلاش فكر سايون أو نتانارو أني مجمرة وتنسعيني يالو أني تنسعيني يالو يالوت يمجمرة وتنسعيني يالوت أني تنسعيني ما يسوس بلاد እኔ የመጀመሪያው ትንሣኤ ነኝ ብለው ከማንም በላይ ከፍ ባለ ቃል የተናገሩት እኔ የመጀመሪያው ትንሣኤ ነኝ አሉ። ወአና አወሉ መን የድኹሉ ልጀና የውመል ቂያማ እኔ ገነት እገባለሁ አይደለም ያሉት፣ እኔ የመጀመሪያው ገነት የምገባው እኔ ነኝ ነው ያሉት። ዛሬ ከኔ ጋር በገነት ትኖራለህ? ላ ከዚህ በላይ ነው። እኔ የመጀመሪያው ገነት የምገባው እኔ ነኝ አሉ። ወቢየዲ ሊዋኡ ልሐምድ የውመል ቂያማ አሉ። የምስጋና ባንዲራም በእጄ ነች የትንሣኤ ቀን አሉ። ምን ማለት ነው? የትንሣኤ ቀን ከሰዎች ሁሉ በላጭ ሰዎች አመስጋኞች ናቸው። አፍضل الناس يوم القيامة الحمادون كما قال النبي صلى الله عليه وسلم አምላካቸውን በምድር ላይ ከማንም በላይ ያመለኩና ያመሰገኑ ሰዎች የትንሣኤ ቀን በላጭ ናቸው ካሉ በኋላ እኔ ግን የአመስጋኞችን ባንዲራው ለብላቢው እኔ ነኝ አሉ። ያ ማለት ከፊታቸው ተቀድሜ የምመራቸው አምላክን ከማንም በላይ ያመሰገነ ተብዬ የምጠራው እኔ ነኝ ብለው ተናግረዋል። ገነት በእኔ እጅ ነው የምትከፈተው ብለው ተናግረዋል። ይላቸዋል آتي إلى باب الجنة يوم القيامة فأستفتح فيقول الخازن من أنت؟ فأقول أنا محمد فيقول أمرت ألا أفتح لأحد قبلك يا محمد. يا سلام. النبي صلى الله عليه وسلم من قالوا يتنسايكا آتي إلى باب الجنة يوم القيامة يتنسايكا ودا جنة بر إيدالهن يالو فأستفتح إم كورات هالهن أسكفتات هالهن يالو فيقول الخازن تباك وملعك زبن يومن إلال ملعك نو من أنت ما أنت بلو يتيقال فأقول أنا محمد إني محمد ننجل واللهم كزيان ملأكو من إلال أمرت ألا أفتح لأحد قبلك يا محمد. محمد هو
ለአንተ እንጂ ከማንም በፊት ከአንተ በፊት ለማንም እንዳልከፍት አንተን እስክታዘኝ እየጠበቅኩ ነው ብሎ ይናገራል። ኡሚርቱ ታዝዣለሁ አላ አፍተሐ እንዳልከፍት ዘንድ ሊአሐዲን ቀብለክ ከአንተ በፊት ለአንድም አካል እንዳልከፍት ታዝዣ አንተን እየጠበቅኩ ነው ብሎ ይናገራል። ከዚያ በኋላ ፈአነ አወሉ ስማኝ ስራ ልሄድ ነው በቃ ሌላ አስገባኛለች። አይሽ እሱ ማስገባነሽ ሌላ ጊዜ እና ይህ ስንል መላእክቶች ነቢያቶች ደረጃቸውን ከፍ ያለ ደረጃ አላቸው፣ ግን ከእርሳቸው ጋር የሚወዳደረው አይደሉም። እሺ ጥያቄ ያለ ይቀጥል። መቅዲ